እንዳልኩሽ ፕሮጀክታችን ሙሉ በሙሉ ልክ ነው እነዚህ የምታያቸው ከብቶች በነበሩበት ቁመና አይደለም ያሉት በጥቂት ቀናት ውስጥ ነው መሻሻሉ የታየው ስለዚህ ፕሮጀክታችን ልክ ነው ማለት ነው ይመስላል አትጠራጠሪ ተሳክቷል አሁን ያሉበት ሁለተኛው ስቴፕ ነው በዚህ ጥናት መሰረት እነዚህ ከብቶች አሁን ከሚሰጡት የአንድ ወር ምርት ሁለት እጥፍ አድርገው ነው የሚሰጡት ስለዚህ አስፈላጊውን ቁሳቁስ ገዝተን ነው ተጨማሪ ከብቶችን ጨምረን በፍጥነት የወተት ፋብሪካውን ማቋቋም አለብን ይቻላል መልክዬ እንዴት መሰለ ከነጎዲያ ያው እኔ በረራ አለብኝ አይደለ ደግሞ ዛም ሄድበት ጉዳይ ላይ ያቆየኝ ስለሚችል እኔ የሚጠበቅብኝን በር ያው ፈንድ አደርግልህና ቀሪውን ደግሞ አንተ ሞልተ ስራውን ባጭር ጊዜ ውስጥ መጀመር ትችላለህ እና ደግሞ ስራው ብቻህን እንዳያደክምህና እንዳያሰለችህ አረጋን ያው ልክ እንደኔ ሆኖ እንዲረዳህ ውክልና ሰጥቼው ሄዳለሁ ይቻላል ነገር ግን ሰዎች ሳይቀድሙን ፈጥነን ወደ ስራ መግባት አለብን ያ ልክ ነህ ጊዜ የለንም ያው ወደ ስራ መግባት አቤ እሺ ልጥራልሻለሁ አቤ ስልክ ይፈልጋል ሄሎ እንደምን አለሽ ሙናዬ በኔ በኩል ዝግጁ ነኝ በቃ ለመሄድ ወሰንሽ እሺ ጥሩ ችግር የለም አሜን ሙናዬ እስከምትመጪ ትናፍቂናለሽ ኧረ ምንም ችግር የለውም በጠዋት እንሄዳለን በቃ ይደውልልኝ ባይ ምን ሆነሻለኝ ማለት ከዚህ ከሴትዮ ጋር የጀመራችሁ ስራ አላማረኝም የምን ስራውን ስራ ታውቁ የለ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባል የለ እንዴት ለምን ብቻህን አሰራ የሐሳቡ ባለቤት አንተ ይኸውልሽ ማለት በርግጥ ሐሳቡ የኔ ነው ነገር ግን ካለብኝ የገንዘብና የቦታ እጥረት የተነሳ ከሙና ጋር መስራቱ የግድ ሆኗል ስለዚህ 50% አዋጥተን እኔና ሙና ወደ ስራው ለመግባት ቆርጠናል እዚያ ላይ ደግሞ ሙና የድሮ የረጅም ጊዜ ጓደኛዬ ናት በጣም አውቃታለሁ አምናታለሁ ቆይ ቤቱን በባንክ አስይዘ ተበድረ ብትከስር የማን ያለ ልትል ነው መልክዬ እስቲ ንገረኝ ወደዚህ ስራ ስገባበት በሚገባ አጥንቼና ተዘጋጅቼ በኔ ምንብሽ አንከስር የኛም ተው ግን ለነዚህ ትናንሽ እንቦቅቃላ ልጆች አስብ የት ይወርቃሉ ብለህ ነው ፍፄ በኔ ይሁንብሽ አንከስርም ነገር ያለ ሄሎ አቤት እንዴ ምን ነው አመሻችሁ ሁሉንም በካሽ አዘጋጅቻለሁ መጣሁ
ሰላም ነው? እሺ ተማሪዎች እንዴት ናችሁ? ደህና ናችሁ? ባለፈው ከተማርነው ያልገባው እና ጥያቄ ያለው ተማሪ አለ እንዴ? ሁላችሁም ገብቶቻል ማለት ነው። ስለዚህ ወደ ዛሬ ትምህርታችን እንዳለን የዛሬ ሄሎ ችግር አለ እንዴ? አዎ ችግር አለ። ታዲያ ችግሩ መፍትሄ ያገኘው ጠረጴዛ መምታት ነው እንዴ? ተማሪዎች ጠረጴዛ መምታት መፍትሄ ትላላችሁ? አስተማሪ መሰልከኝ። ለምንድን ነው እጄን ሳወጣ ማመርጠኝ? እጄን እኮ ሞቶ ያልገባኝን ለመጠየቅ ወይም ደግሞ ለመመለስ ነው። አንተ ካልመለስ ማን ይመልስ? ታዲያ አስተማሪ ቢናገር ጥሩ ነው? ሄሮ ይቅርታ
ሰውስ ባጅ ዛሬ ሄዱ። ድሮም አንተ ተስፋ የለም ብቻን ከሄድክ። አንቺ ጦጣ አፈይ ስራሽን ስሪሽ። እኔ ጦጣ እንዴ? እሷ ጦጣ ከተባለች አንተ ምን ልትባል ነው? እሜ ደግሞ እኔ እኮ ነኝ ልጅሽ፣ ለሷ ነው የምታግዡ። የልጄ እጮኛ ማለት ያው ለኔም ልጄ ናት። ዝም አትይው ማሚ። ስማ ፖሊስ መምሰል ሳይሆን ፖሊስ መሆን ያለበት። ይሄን ደግሞ ስነ ምግባርን ሊያሳየን ይገባል። ልብስን አስተካክል። በቃ አለቀል። ከዚህ በፊት ታውቀዋለህ? ቀላል አውቀዋለሁ። ወደዚህ ከመሸጋገሬ በፊት አብረን እንሰራ ነበር። የሚገርም ፖሊስ ነው። እንዴት? አንድም ስተት አይፈልግም። ትክክለኛውን የፖሊስ አሰራር ተግባራዊ ካላደረግ አከተመልህ፣ አይለቅ። ኦሮሶ 40 ጦቄ 7 አምባዛ 6 ፊሊቶ 13 እንዴ ዛሬ እኮ የትምህርት ቀናችን ነው። ዛሬ ማስተማሩ ደግሞ እኔ እንደምን አመሻችሁ? ተማሪዎች እንደምን አመሻችሁ? እሺ በሰላም ማምሸታችሁን ከዝምታችሁ አረጋግጫለሁ። ዛሬ የምንማረው ራስን ማወቅ ነው። እስኪ ራስን ማወቅ ምን ማለት ይመስላችኋል? እሺ ተማሪ ማይ ለምሳሌ አንቺ ወደፊት መሆን ትፈልጊያለሽ? አይ መምህር እኔ ምን ወደፊት አለ? ወደፊት አንተ ነህ ኮሽን ያንበሳል። አሃ ያንቺ አላማ የኔ ስኬት ነው ማለት ነው። አታጀብጂውም እንዴ? አጀብጂው። እሺ ተማር ዳግም ወደፊት መሆን ትፈልጋለህ? አመሰግናለሁ መምህር። ያው እኔ ወደፊት መሆን የምፈልገው ማግባት ነው። የማግባት ደግሞ ለእርሱ ተማሪ ነኝ። በተማሪዎች ፊት ነው እንደዚህ ባለው? ባሌ ሁለተኛ እንደዚህ ስትል እንዳትሰማ አባርራለሁ። እሺ ተማሪ ሳምረከት። እሺ ጥሩ ጥያቄ ነው፣ ግን ሰፊ ማብራሪያ አልሰጠንም። እሺ ሁልጊዜ ወደፊታችን ማንነታችን ይናገራል። ለምሳሌ ጠንካራ ሰው ጠንካራ ማንነት አለው። በቃ ይሄ ደግሞ ማንነት አንድ እውነት ነው። ያ እውነት ማንነት ነው። እውነቱን ስናውቀው ደግሞ እንበረታለን። እሺ ፈተና፣ እሺ ጎበዞች እናፈራለን የሚባል አይደል ማለት? ትክክል ብለሻል። ይኸውልህ አንተ ለነሱ ማጎበስ ከሆነ አባርራለሁ። ከዚህ ቀደም የነበሩት የሥራ ባልደረቦቻችን ብዙ ችግሮችና ክፍተቶች ነበሩባቸው። በዝውውር እዚህ ከመምጣቴ በፊት የነበሩት ክፍተቶችና ችግሮች ይቀጥላሉ ብዬ ተስፋ አላደርግም። እኔ ፖሊስ ነኝ፣ የህዝብ አገልጋይ፣ ሐቀኛ ፖሊስ። እናንተም እንደኔ እንደሆናችሁ ተስፋ አደርጋለሁ። ስለዚህ በቀድሞ የሥራ ባልደረቦቻችን የነበሩበንን ክፍተቶች የሞላን ችግሮቻችንን እየፈታን ወደፊት እንጓዛለን። ተግባባን? አመሰግናለሁ። ፊሊቶ 40 ነው አይደል? ፊሊቶ 40 ነው ዛሬ።
መጠነኛው 80 ነው። 77 አያዙ 77 ነው። በቃ የኛ ህይወት እለት ተለት አሳ መቁጠር ሆነ አይደል? እንዴት? ተመልከች። ትላንትና የት ነበርን? ዛሬ የት ነን? ስለዚህ ለምን እንደዚህ የምትለው? አሁን ምን ጎደለ? እየሰራን አይደል? ተመስገን ጤነኞች ነን። በዛ ላይ ደግሞ ወደ ስኬት ስትጓዝ በጭራሽ ወደ ኋላ አትመልከት። ወደፊት ብቻ ያሰብክበት ስትደርስ ያለፍኩና የነበርክበት ነገር እንዳረሳ። ያገኘን ካለነው ነገር እኮ ያጣነው ነገር ይበልጣል። ኖ ከምናጣው ይልቅማ የምናገኘው ነው የሚበዛው። ዳግ ህይወት ሁሌም ትክክል አትሆንም። አንዳንዴ በህይወት ከባድ ችግር ሊመጣብህ ይችላል። ያ ችግር ግን ያንተ መጨረሻ ነው ማለት ነው አይደለም። አንተ መጨረሻ ነው ብለህ ያሰብከው ነገር መጀመሪያ ሊሆን ይችላል። ለምሳሌ ነው ሳስተማርከት በየት በኩል ነው የምጽፈው? በጫፉ ነው። አሁን መጻፍ አይችልም። እንዴት ይጽፍ? መጻፍ አይችልም ብለህ ነው የምታስበው? አዎ ይጽፍ። አየህ እንደመጀመሪያው የሚጽፍ እርሳስ አልሆነም። ስለዚህ አንተም ደግሞ ተስፋ የለውም አይሆንም አልችልም ከማለት ይልቅ ከችግሮች በኋላ እንዴት አዲስ ህይወትን መመስረት እንደምትችል አስብ። እመንዳግዬ ትችላለህ። ይውለድ ቀልደኛ ናት። እረሳት ቋንተን ላይ እንዴት ማስተማር እንዳለብኝ ትነግረኝ? ተሳስተሃል ማለት አልችልም አለ። ዝም በል ደግሞ ይኸውልህ ካሁን በኋላ እዚህ ግቢ ወላጅ ሳታመጣ ላይ አልፈልግም። እሺ ትቀጥለው ቀጥል። ስማ ደግሞ ቆይ እሺ። እሺ ተማሪዎች ይቅርታ። ከመሬት ተነስቶ መውለድ አለ እንዴ? ዝም አትይው ማሚዬ። ምን ችግር አለ? እኮ ነው የሚወለደው። ቆይ ግን ስለ ሊስቶር ሰማሁ ልበል እንዴ? አንተ ትምህርት ቤቱስ? አስተማሪው አባረረኝ። ምን አድርገ? አስተማሪው ተሳስቷል ለው ሰው ከኔ በላይ ነው የምታውቀው ብሎ አባረረኝ። መሳሳቱ ስለነገርከው ብቻ አባረረ? እኔም ገርሞኛል። ግን ዳግ ስለ ሊስቶር ሰማሁ ልበል እንዴ? ወንድም ካልወለድኩ እያለ ነው። አራ አይልም እንዴ? ሪያ አይገርምም? በዚህ ኑሮ ውድነት እንደርስ። አራ በእናታችሁ ዝም በሉ። እሱ አይልም አልኩ እኮ። ቆይ አሳያ ተመርክ ልጅ ከማራ አምባዛ ብታጠብል መዋለ ህጻናት ነው ትፈታ። አስተማሪው እኮ እውነቱን ነው። ሂድ ወላጅ። ትናንትና እዚህ መጣ 18 የሾርባ ሰው ወስዳለች። በብድር ማለት ነው። አውቄያለሁ። የቁብር ልትሰጠኝ መጣ ነግራኛለች። አንተ ልጅ የአባታችሁ መጽሐፍ አትበርብሩ አላልኩም? አንተን እኮ ነው። መጽሐፍ እኮ ነው ማለት ነው። ካነበብክ የራስህን አንብብ። አንተ እኮ ገና ልጅ ነህ። ለጭንቅላት የማይመጥን መጽሐፍ አታንብብ አላልኩም? እማ ህፃን እኮ አይደለም። ደግሞ ከነገሮቹ ላይ ሰው ልጅ ትልቅ ነው። እኔ ደግሞ ከዚህ መጽሐፍ እበልጣለሁ እንጂ አላንስም። ኦሆ የሆቴም ብሰራስ ልጅ ይልቅ ጧት ወላጅ አምጣ ተብያለሁ። ትሄዱልኛላችሁ? ውይ ሄሪ አልችልም። ለምን? ጧት አይመቸንም። እኔና ሳምሪ ስራ አለብን። ወንድም ዳጊ ይሄድላል። እሺ እሺ። የተወደዳችሁ አድማጮቻችን በማድመጥ ላይ የምትገኙት ከደቡብ ድምጽ ኤፍኤም 100.9 ሄሮል ከሰኞ እስከ ዓርብ በማለዳ ከአንድ በጣም አውጣ ሰዓት ደርሷል። እሺ ቆይ ጸጉሬን እያበጠርኩ ስለሆነ መረጃዎችን አስደመጥናችሁ። በማለዳ ገጻችን ወደምንመለከተው ሌላኛው ጉዳይ ስና
ስናልፍ ደግሞ በተለይ ከሰሞኑ እና ደግሞ በሬቶ ቆቆሚ ክፍል የመኪና አደጋ በብዛት ተከስቷል የሚል መረጃዎች ይሰማሉ። ታዲያ ከዚህ ጋር ተያይዞ እስኪ የመኪና አደጋ ለምን ይበዛል የሚለውን ጉዳይ እንመልከትና ወደ ተከታዩ ቅንብራችን የምናልፍ ነው የሚሆነው። አዎ የመኪና አደጋ ለምን በዛ? ፖሊስ እየፈለገ ፖሊስ ጤና ይስጥልን። ከደቡብ ክልል ኮሚኒቲ ፖሊስ ነበር የመጣሁት። በጸጥታ ዙሪያ ከህብረተሰቡ ጋር ለመወያየት ፈልገን ነበር። ሂድኛን አይመለከትም። እንዴት? የዚህ ሰፈር ነዋሪ አይደላችሁ? አባቴ ሲገደል ፖሊስ የት ነበር? ትሰማኛለህ? ከፖሊስ ጋር አልተባበርም። ለምን ነው ማነገኝ? ዳጊ ስለ አባቴ አሟሟት ንገረኛ። ንገረኛ። ይሄ አንተ ልጅ ነህ። ይሄ ንጹህ አእምሮ በቆሻሻ ነገር እንዲበከል አልፈልግም። ቆሻሻ ነገር ሊያበላሽው እንደሚችል የህፃን አእምሮ እኔን ማሰብ በጣም ተሳሳ። ንገረኛ። ወንድም አይደለው እንዴ? ወንድሜ ነው እንጂ ካንተ ውጪ ወንድም አለኝ እኔ? ስለ አባቴ አሟሟት ለማወቅ ህፃን የሚያስብለኝ ከሆነ አንተ ጋር ሜጋም ችግር አለ ማለት ነው። እንደሱ እኮ ንገረኛ። እሱ አይደለም። እሺ እኔም ወይ ምን ያህል እንደምንወድ ታውቃለህ አይደለ? እኮ ንገረኛ ዳጊ። እኛን ያሸማቀቀ ፍጥማታት ለአንተም እንዳይተርፍ ነው። እሺ በቃ ሁሉም ነው። ስለ አባቴ አሟሟት ልነግረኝ ትችላለህ? ንገረኝ። And then there are 6 very important chemical substances of food. The first one is carbohydrate and the next one is... ምን ሆነ ነው ሄሮል? ለምንድን ነው የማትከታተለው? ስላመመኝ ነው። ወደ ቤት መሄድ እችላለሁ? ኦኬ መሄድ ትችላለህ። አመመኝ ብላ አሁንስ ፀሐይ ላይ መምጣቱ ምን የሚሉት ነው? የኔ ልጅ ቤቱ ስለጨነቀኝ ነው። ሲያሳዝን። ምኑ አሰው ደሞ ምኑ አሳዘነ? አንተ እንደሆነ ታሪከኛ ልጅ ነህ። አባት አሳኮ ነው። በምን አወቅ? ያስታውቃል። ከሁሉም እኮ ከፍ ያለ አሳ ነው። እንዴ ምንድነው የምትሰራው? ትጫወታለህ እንዴ? እሺ ቆይ። ጨዋታ አይደለም። በጣም ስላሳዘነች ነው ማወቅ ያለባትን ነገር የለቀኳት። ምኑ ነው የሚያሳዝንህ ልጅ? የነኛ ሰዎች ህይወት ከኔ ወጋ ስለሚመሳሰል። ምኑን ከምኑ አገናኘው ልጅ? እስኪ ተመልከች። መጀመሪያኛ ትልቁን አሳ ያዝ ነው። ይሄ ትልቁ አሳ ደግሞ ለዚች ትንሽዬው አሳ አባቷ ሊሆን ይችላል። ደግሞ የአባትየው ድንገት ወጥቶ መቅረት ቤተሰቦቹን ያስጨንቃል። ምክንያቱም ማን እንደወሰደውና የት እንደሄደ ያውቁማ። ለዚህ ነው ለዚህ ትንሽዬው አሳ አባታችሁ እኛ ጋር ነው፣ ስለዚህ ተስፋ ቁረጡና አርፋችሁ ህይወታችሁን ኑሩ ብዬ ነው ነገር የለቀኳት። ቢያንስ አሁን ደስተኛ ይሆናሉ ብዬ አስባለሁ። በአባታቸው መሞት ቢያዝኑ ቢያንስ አባታቸው እኛ እንደገደልን ያውቃሉ። ልክ አይደለም? ልክ አይደለም። ልክ ነህ እንጂ የአባቴ መሞት ምክንያት አለማወቅ እንደሚያናደኝ እነሱ እኮ ማለት የፈለከው ቀድሞኑ ገብቶ ደሞ አባት ታሞ መሞቱ ሺህ ጊዜ ጠየቀኝ፣ ሺህ ጊዜ ነገርኩ። ካንቺ አፍ ሰምቼ ላረጋግጥ ብዬ እንጂ አባቴ በሰው እጅ መገደሉን ቀድሞውኑ ሰምቻለሁ።
እንኳን ደስ ያለሽ። በጣም ነው ደስ ያለኝ። ፕሮጀክታችንን ካምፓኒው ተቀብሎታል። የዚህ ውጤት ደግሞ የኔም ያንቺም የመላው ሰራተኛ ውጤት ነው። ልንኮራ ይገባናል ለስኬታችን። አረ ፍቅር፣ እኔ ነገር ግን በጣም ያስፈራኝ። ራሴን እኮ ነው ይሻለኝ። ተደጋገማ በሳሊም እኮ በጣም ነው የሚመስርሽ። ፀሐይ እኮ ነው። እኔ ግን ሐኪም ቤት ሄደን ቼክ ብናደርግ ነው ደስ የሚል። ፀሐይ ነው አልከው ይሻለኛል። እሺ ካልሽ ሄሮሌ፣ ከዚህ በኋላ ምንም አትጠይቀኝ። እሺ በቃ የሆነውን ነገር ሁሉ አምኖ ከመቀበል ውጭ ሌላ አማራጭ አልነበረኝ። እሺ በቃ አታልቅሽ። ቆይ ግን በምን እንደሞተና ማን እንደገደለው ፖሊሶቹ አላጣሩ? ለስሙ አጣርተናል ብለው ነበር። አንዴ ምስክር የለም፣ አንዴ ዘራፊዎች ገንዘቡን ሊነጥቁት ሲሉ እየተባለ ተድበስብሶ ቀረ። ያለ ፍርድ ግን እንዴት ቁጭ ይባላል? እናንተን ለማሳደግ ነው። ከነበርኩበት ኑሮ ቁልቁል ወርጄ እናንተ እንዳትራቡብኝ፣ እናንተ እንዳትጠሙብኝ፣ ከሰው በታች እንዳትሆኑብኝ ብዬ የአሳ ሾርባ መሸጥ ጀመርኩኝ። ሄሮሌ ግን ለምን አትተወኝ? በቃ ልጄ ተወኝ እባክህ። በቃ አልጠይቅሽም ከአሁን በኋላ። ኧረ አታልቅሽ እልመይ። ግን እኮ ከኔ ይልቅ ለሱ ነበር እኮ ቅድሚያ መስጠት የነበረበት። አንተ ልጅ እንደው በምን አቅሜ ቤቱን እንኳን ሸጬ እንዳልከራከር ቤቱ በባንክ ዕዳ ተይዞ ነበር። መሸጥ አልችልም። የነበረንን ተንቀሳቃሽ ነገሮች ሁሉ ሸጬ ከባንክ ዕዳ ቤቱን ነፃ አውጥቼ የሱ ማስታወሻ የእናንተም የልጆቼ ቅርስ እንዲሆን አደረኩ። እማ ፍርድ ለማግኘት እኮ እውነት እንጂ ገንዘብ እኮ ያስፈልግሻል። አይ አንተ ልጅ ትርጉም ከሌለው ቃላት ምክንያት ያለው ዝምታ ይሻላል። በአባቴ ጉዳይ አንቺም ዳግም ተስፋ የቆረጣችሁ ትመስላላችሁ። ካሁን በኋላ የኔ አለፍ። አንተ ልጅ ገና 14 ዓመት ያልሞላ ልጅ እኮ ነህ። እንዳትቀልድ፣ ይሄ ጫወታ አይደለም። ዋ ነግሬሃለሁ። እማ አትሳሳች። ማንም ሰው ከህግ በላይ ሊሆን ይችላል። ስለዚህ አካባቢው ላይ ይግቡ። ጤና ይስጥልኝ። ጤና ይስጥልኝ። ምን ፈልገህ ነው አቡሺ? መጀመሪያ ተቀመጠ ቀድሞ። ኦ ይቅርታ፣ አረፍ በል። ምን ፈልገህ ነው? አባቴ በሰው እጅ ተገሎ ነበር። ተበዳዮቹ ደግሞ ፍትህ አላገኙም። እንዴ አቡሽ፣ ከባዱን ነገር እንደቀላል ታወራለህ እንዴ? ካንተ ከፍ ያለ ሰው የለም ጉዳዩን በደንብ የሚያስረዳ? እነሱማ ተስፋ ቆርጠው ስተውታል። ባይው ልትረዳኝ ትችላለህ? ይኸውልህ አቡሽ፣ ካንተ የተሻለ ሰው ማመልከቻ ይጻፍና ከሱ መመስረት ትችላላችሁ።
ይቅርታ አንድ ጥያቄ ልጠይቅ? ጠይቀኝ። ከያዝከው እስክሪብቶና ከወረቀቱ በአካሪቱ ነው ትልቅ? ወረቀቱ። ለስራ አንዱን ምረጥ ብትባል የትኛውን ትመርጣለህ? ለስራዬማ ሁለቱም ያስፈልጉኛል። አየህ፣ ትንሹም እስክሪብቶ ትልቁም ወረቀት የግድ አስፈላጊ ናቸው። ላይን አንዱ ሊያንስ አንዱ ሊበልጥ ይችላል እንጂ ጥቅማቸው እኮ ነው። የአንዱ መኖር ለሌላው አስፈላጊ ነው። እኔም በእድሜና በቁመት አንስ ይሆናል እንጂ ብዙ ነገር አውቃለሁ። እኔ ጋር ያለው ነገር ደግሞ ለአንተ ሊጠቅም ይችላል። ይኸውልህ አቡሽ፣ እድሜያቸው ያልደረሱ ልጆችን ቃል መቀበል አንችልም። አዝናለሁ። Ay, mesmo, salam. ፍቅር አመመሽ እንዴ? ደህና ነኝ። አይዞሽ ጨርሰናል። እሺ ቤት ሄደሽ ታርፊያለሽ። እኔ ግን ዳጊ ሄሪን ብትረዳውና ከሱ እንደ አዲስ ብትጀምሩት ደስ ይለኛል። ምን እንዲያደርግልን? ምን ይታወቃል፣ መፍትሄ ሊኖረው ይችላል። መፍትሄ ለኛ? መፍትሄ ቢኖረው እንዴ ይሄን ሁሉ አመት እንደዛ ስንሰቃይ ነበር? ይኸውልሽ ሲጀመር ህግ ብሎ ነገር የለም። እሺ አትሳሳት ዳጊ። ያለፈውን ረስተን እንደ አዲስ መሞከሩ ምንም ክፋት የለም። ያለፈውን መርሳት የሚችሉት የወደፊቱን የሚያውቁት ብቻ ናቸው። ኑ ግቡ፣ ቁጭ በሉ አንድ ጊዜ። አቡሽ አንተ አንድ ጊዜ ደጅ ትቆየን። እሺ እንዴት ናችሁ? እግዚአብሔር ይመስገን። ከታካሚዋ ጋር ያላችሁ ዝምድና ምንድነው? ለኔ ፍቅረኛዬ ናት፣ እሷ ደግሞ እናቴ ነች። ሌላ ቤተሰብ ወይ ስጋ ዘመድ የላትም እንዴ? ከኛ ጋር ነው የምትኖረው፣ ሌላ ዘመድ የላት። ነስርስ ከዚህ በፊት እንደዚህ ብዙ ጊዜ ይነስራት ነበር? አዎ ክፉኛ ይነስራት ነበር። አሁን ግን ትቷታል ለረጅም ጊዜ። ሌላስ ከዚህ ውጭ ምን የሚሰማኝ ነገር አለ ብላ ነግራችሁ ታውቃለች?
ከቅርብ ጊዜ ወዲህ በጣም ያዞረኛል፣ ራሴን ያመኛል ትል ነበር። አንድ ሁለት ጊዜም ጥሏት ያውቃል፣ ግን በፍጹም እንደ ዛሬ ሆናብኝ አታውቅም። ዶክተር ችግር አለ እንዴ? አው የንስሩ መንስኤ ምን እንደሆነ ለማወቅ አንዳንድ ምርመራ አድርገንላታል። የምርመራ ውጤቶች ደርሰዋል እና ትንሽ ከበድ ይላል። የሚያሳየው ነገር የደም ካንሰር እንዳለባት ነው። በጣም ያሳዝናል። ስንቶን ሽልኝ ለኔ ስጦታዬ እኮ ነሽ አትሂጂብኝ ከዓይኔ ስንቶን ሽልኝ ለኔ ስጦታዬ እኮ ነሽ አትሂጂብኝ ከዓይኔ ሀብት ክብር ዝና ስለኔ ንቀሻል ዋላይ ውለሽ ጀልባ ላይ አድርሻል ባንቺ ውስጥ ያየሁ የሚየን ፈገግታ ምን ሆንሽብኝ ዛሬ ጉልበትሽ ተረታ ምን ሆንሽብኝ ዛሬ ጉልበትሽ ተረታ እሺ አሁን ይህን ሁሉ ገንዘብ ከየት እናመጣለን? እኔም ጭንቅ ብሎኛል፣ ግራ ገባኝ። ቆይ ግን ስንት ብር ነው የጠየቋችሁ? ስለ ሳምራዊት የሕክምና መረጃ ፈልጌ ነበር። ምንም አልሆነችም፣ ደህና ናት አብሽ። እሺ ህፃን ነው ብለህ እንደምታስብ አውቃለሁ፣ ግን ቢሆንም ሁሉንም ነገር ማወቅ እፈልጋለሁ። ያለውን ነገር እንዳለ ከቤተሰቦች ጋር አውርተናል። ስለዚህ አንተን ምንም የሚያስጨንቅ ነገር የለም። እሺ ከነሱ ጋር እንዳወራው ከኔ ጋር አውራ። እኔ ሁሉንም ነገር ማወቅ እፈልጋለሁ። ምን እንድነግር ነው የምትፈልገኝ? ምን ማወቅ ነው የምትፈልገው? ስለ ሳምራዊት የምርመራ ውጤት። ይኸውልህ አቡሽ፣ ሳምራዊት የምርመራ ውጤት በደሟ ውስጥ የደም ካንሰር እንዳለ ያሳያል። ይቅርታ አቶ አረጋ፣ ነገ አንድ ጉዳይ ነበረች፣ ፍቃድ ማግኘት ብችል። አንቺ ነሽ ባለ ጉዳዩ? ምን ነው እኔ ጉዳይ ሊኖረኝ አይችልም? ለነገሩ ኖረሽም አልኖረሽም የኔ ጉዳይ ይቀድማል። በነገው ዕለት የፕሮጀክቱ ፋይናል ፕሮፖዛል እጅ ላይ መድረስ አለበት። ገባሽ? ሙሉ ቀን አይደለም እኮ። ሰማሽ? ያንቺ ጉዳይ እኔ ብቻ ነኝ።
ዶክተር የሳምሪ ጉዳይ ከምን ደረሰ? አይዞህ አትጨናነቅ። እዚህኛ ጋር የሚያስፈልገውን ሕክምና ጀምረናል። ኬሞቴራፒ የሚባለውን ግን ያው ተጨማሪ ሕክምና ስለሚያስፈልጋት ባለፈው እንደነገርኩ እዚህ ያለው በቂ አይደለም እና በወጪ ደረጃ መዘጋጀት አለባችሁ። አስፈላጊውን ወጪ ቶሎ ቶሎ ብታሟሉ በሽታው ሳይከፋ የተሻለ ነው። እሺ አይዞህ። አታስረዳኝ። ካንሰር አንተ እንደምታስበው ገዳይ ብቻ አይደለም። በጊዜው ከተደረሰበት መዳን ይችላል። ስለ በሽታው ኢንተርኔት ላይ ገብቼ ሰርች ሳደርግ ሳምሪ ባለችበት ደረጃ የመዳን ዕድሉ ሰፊ ነው። ዶክተሩም አለኩ ግን እኛ ገንዘብ እስክናገኝ በሽታው የከፋ ነው የሚመጣው። አሁን የምናስብበት ጊዜ አለ፣ የምንወስንበት እንጂ። ምን እንወስን? ያለንማ እንደተሰጠ ካመንክ እንዳለ ትረዳለህ። እናት እኔ አንተ የምታወራው ወሬ አይገባኝ። በቃ ሳምሪ በገንዘብ እንደምትድን ካመን ገንዘብ አይጠፋም። እንደምድን አመን ገንዘብ ከየት ይመጣል? ቤቱ ቤቱ? አዎ ቤቱ ይሸጥና ሳምሪ ትታከም። ኧረ እሱማ አይሆን። እማ ይሻታል። ጠይቃታል? አልጠይቋትም ግን በቃ ሻት። በቃ አሁን ባለንበት እኮ ሁኔታ ከቤቱ ይልቅ ሳምሪ ታስፈልገናለች። በተለይ ለኔ በጣም ነው የምታስፈልገኝ። እሺ ዳግሜ ሄሮልዬ ንገሩኝ፣ ምንድነው እሱ? ንገሩኝ፣ ምንድነው? ሄሪ አንተ ንገሩ። ለሳምሪ መታከሚያ የሚሆን ሀሳብ መጥቶልን ነበረ። እሰይ፣ እሱማ ጥሩ ነው፣ ደስ የሚል እኮ ነው። ጎበዞች የኔ ልጆች፣ እሰይ እሰይ። ንገሩኝ። ቤቱ ይሸጥ። የምን ቤት? የቱ ቤት? የኛ ቤት። ምን ማለት ነው? ምንድነው የምታወሩት? አልገባኝም። በቃ እማዬ ቤቱ ይሸጥና ሳምሪ ትዳር። በቃ ዝም በል። ይሄ ቤት እኮ ማለት ለኛ ህልውናችን ነው። እስቲ ቆም ብላችሁ አስቡ። የለፋውበት የተዋረድኩበት ዝቅ ከፍ ያልኩበት እኮ ሀብታችን በአባታችሁ ሞት በችግር አረንቋ ውስጥ ሆኜ እንኳን ስለ ቤት መሸጥ አላሰብኩም። ልፋቴ ሁሉ ከንቱ ቀረ። ወይኔ ማይ ዝም በል አንተ። በቃ ይቅርታ ማይ። በቃ እሺ ተይ። በሴት አቅሜ አሳ በልቼ አሳ ወጥቼ ሸጬ ለእናንተ እኮ ቅርስ ነው፣ ለአባታችሁ ማስታወሻ ነው። የት ልንወርቅ ነው? ምን ልንበላ ነው? ምን ልንጠጣ ነው? እማይ የተሻለ ሀሳብ እሱ ብቻ ያለ መስሎን ነው። ምን ላደርግ? ምን ልሆን? ግራ ቢገባኝ እኮ ነው። ባልወልዳትም እኮ ልጄ ናት። እሷም የክፉ ቀኔ ሀዘን ማረሳሻዬን ከኔ ጋር እኮ ከጎኔ አብራ ያለች ልጅ ናት። ከአቅሜ በላይ ምን ፈልገህ? ለምን ገሽተኝ እንዳልክ ታውቃለህ? ህግ ምናምን ስላለ አይደለም፣ ህሊና ስላለ። ሁሉ ጊዜ በህጉ ብቻ አትመን። አንዳንዴም ህሊና የሚልን ነገር ማዳመጥ አለ። አናግረኝ። ስማ፣ እያናገርኩ አይደል? ምን ፈለግ? ንገረኛ። ለምንድን ነው የምትከተለኝ?
የብዙ ፖሊሶች ችግር ምን እንደሆነ ታውቃለህ? ፖሊስነት ማለት ምን ማለት እንደሆነ አያውቁ። አንተ ፖሊስ ነህ፣ አንተ ፖሊስነት ምን ማለት ነው? ስለ ሙያዬማ አንተ አትነግረኝም። ፖሊስነት ማለት ለኔ ሐቀኝነት ማለት፣ ፖሊስነት ማለት ለኔ የህዝብን ሰላም ማስከበር፣ ፖሊስነት በቃ አየህ፣ ስለ ፖሊስ ብዙ ማለት ይቻላል። ማን ነው ግን የሚተገብረው? አላውቅም፣ ምክንያቱም አላየውማ። እሺ ጠብቀኝ። የቀደሙ ላይ ለመድረስ አስቆመ ሳይሆን ሮጠ ቀደማቸው። የአባትን ገዳይ ዱካቸውን ተከትዬ የገቡበት ገብተን ለፍርድ እናቀርባቸዋለን። ይሄ የአንተ ብቻ ጮታ አይደለም፣ የብዙሃኑም ጭምር። በጣም አመሰግናለሁ። ምንም ምስጋና ያስፈልገው። እኔ ማለት ያ በአንተ ጭንቅላት ውስጥ ያለው ሀቀኛው ፖሊስ ነው። አይዞሽ። ትሄዳለህ ወይስ? አነዳጊ እስኪመጡ እጠብቃቸዋለሁ። እሺ፣ መልካም። እሺ፣ ቻው ቻው። ጤና ይስጥልኝ። አብሮ ይስጥልኝ። ኢንስፔክተር እስክንድር እባላለሁ። ከወንጀል ምርመራ ነው የመጣሁት። እሺ፣ ምን ልርዳዎት? ተሻላት? እንዴት ናት ልጅቷ? እግዚአብሔር ይመስገን በጎ ነች። ስለ ባለቤቱ አሟሟት አንዳንድ ነገሮች ማወቅ ፈልገን ነበር። ምን ማለት ነው? እሱ እኮ ከሞተ 10 ዓመት አለፈው። አውቃለሁ። ታዲያ ትንሽ አልዘገያችሁም? በእርግጥ ዘግይተናል። በጣም እንጂ። ወይዘሮ ፍጹም፣ በወቅቱ ለተፈጠረው ችግር መፍትሄ እንዴት እንዳልተገኘለትና ጉዳዩ ተድበስብሶ እንዲቀር ለምን እንደተፈለገ ለኔ ራሱ አልገባኝም። እኔም እንቆቅልሽ የሆነብኝ እሱ አይደለም። ባለኝ አቅም ብዙ ለፋው ሞከርኩ፣ ግን የባለቤቴ ደሙ ደመከልብ ሆኖ ቀረ። ይቅርታ ሐዘኑን ስለቀሰቀስኩ። በእርግጥ በሰዓቱ ወንጀለኛው መያዝ ነበረበት። አሁን ግን ያ ይሆናል ማለት አይደለም። ሁሉም ነገር ቀጥተኛ መንገድ ይዞ ይጓዛል። እሺ፣ አሁን እኔ ምን ላድርግላችሁ? በሰዓቱ የባለቤቱ ጓደኞች እነማን ነበሩ? የስራ ባልደረባ፣ አብሮ የሚሰሩ አብሮ የሚውሉ ሰዎች እነማን ነበሩ? ያን ጊዜ ወይዘሮ ሙና የምትባል ሴትዮ አንድ ትልቅ ፕሮጀክት ከባለቤቴ ጋር ለመስራት ተነጋግረው ነበር። ሙና ማናት? ሙና እኔ አላውቃትም። እሺ፣ አድራሻውስ? እኔ አላውቃትም አልኩኝ። እሷ በወቅቱ የዛን ጊዜ ተገኝታ ቢሆን ኖሮ ይሄ ሁሉ እንዲህ ባልተጓተተ ነበር። እሺ፣ ሌላ ሊጨምሩልኝ የሚፈልጉት ነገር ይኖራል? በስመ አብ ወወልድ ወመንፈስ ቅዱስ። ማን ያለው አንቺ? እራት እንጂ የታቀምሽ አይደል እንዴ? እንጂ እንዴ የምን ጭንቀት ነው?
አሞሽ እንጂ ወደሽ ያመጣሽው ነገር አይደለም። ሳምሪ በማርያም በቃ ሁለተኛ እንደዚህ እንዳትይ። እንደዚህ አትበይ። ይወዳለሽ በጣም ሁለተኛ በቃ ትችላለሽ። አዳም ቤት ነበር። በአቶ አረጋ ዙሪያ ያሉ እንቅስቃሴዎች በከፍተኛ ጥንቃቄ እንዲያዙ ፈልጋል። በተለይ ከማን ጋር እንደሚሰሩ፣ ከማን ጋር እንደሚወጡ፣ እንደሚገቡ፣ እንደሚውሉ የሥራ ቦታቸው በከፍተኛ ጥንቃቄ እንዲጠና ያንን እናንተ ጨርሱ። በእሳቸው በኩል ያለውን ደግሞ እኔ እጨርሳለሁ። ሌላው የወይዘሮ ሙና ጉዳይ ምርመራው በፍጥነት ይቀጥል። በሟች ዙሪያ ያሉት እያንዳንዱ ዶክመንቶች በእጅ እንዲገቡ ፈልጋለሁ። ምን መሰል ኢንስፔክተር፣ የአቶ አረጋን ጉዳይ በጥንቃቄ ልናየው ይገባል። ምክንያቱም እሳቸው የከተማችን ባለሀብት ናቸው። በዛ ላይ ደግሞ የእሳቸው ሀብት ከወንጀል ነጻ የሚያደርጋቸው ከሆነ የኔና አንተ እዚህ መቀመጥ ለምን አስፈለገ? የፖሊስ ዩኒፎርም መልበስ ብቻ ፖሊስ ሊያስብለን አይገባም። ያ ሀቀኛው ፖሊስ የመሆን ድርሻ የኔና አንተ ነው። ተግባባን? ጨርሻለሁ። እያስቴርም እንደምነሽ ደህና ነሽ ተሻለሽ ወይ ብለውሻል። ደህና ናቸው። የኔ ቡችላ እንደምነሽ ደህና ነሽ ወይ እየደጋገሙ የኔ ቡችላ አይዞሽ የኔ ይበቃ ተሰነካኪ እንዳልወድቅ ደግፊ። የልጅሽን ጠል ምህረት በላይ አርከፍክፊ። በልጅሽ የህይወት መጽሐፍ ስሜን ጻፊ። የጠላቶቼን አንቀጥቅጥ። አሜን። ችግር የለም። እሺ ቻው። ጤና ይስጥልኝ ኢንስፔክተር እስክንድር። ጤና ይስጥልኝ አቶ አረጋ። አንዳንድ መረጃዎችን ሳሰባስብ ነገሮች ወደ እርሶ መሩ። ማውቀው ከሆነ መልስልሃለሁ። ምን ትወስዳለህ? ምንም አልፈልግም። አመሰግናለሁ። ተዋረጋ አቶ መልካሙን ያውቋቸዋል? መልካሙ ምን እባክህ
ብዙ መልካሞች የባለቤቱ የዞሮ ሙና የስራ ባልደረባ ነፍሱን ይማረውና ታታሪ ሰራተኛ ነበር። ሞተ። በሁለቱ የስራ ግንኙነት እርስዎ ብዙም ደስተኛ አይደሉም? ኢንስፔክተር፣ ለዚች ድሃ ሀገር ምንሰራላት አይሻል? ወሬ ነው ወሬ። እኔ የምለው ባለቤቱ ሟች በሞተ በማግስቱ ነው ከሀገር የወጡት። ካላቸው የስራ ግንኙነት አንጻር ሳያስቀብሩ መሄዳቸው ትንሽ ጥያቄ አያስነሳም? ጉዞ የተጠናቀቀው በጊዜ ነው። በዚህ ላይ ደግሞ እዛ ከደረሰች በኋላ ነው የሰማችው። እርስዎ ምን ነበር በወቅቱ የሚሰሩት? የግል ስራ። የገቢ ምንጮ ባለቤቱ ከቤተሰቦቻቸው በወረሱት ውርስ ነበር አለ የሚተዳደሩት? አዎ። ከባለቤቱ ጋር በምን እንደተፋቱ ማወቅ ይችላሉ? እሱ የግል ጉዳይ ነው፣ አይመለከትም። በወቅቱ ባለቤቱ ደርሶ ብዙም ቦታ አልነበራቸው። ማለቴ በስራ ላይ በስራ ምክንያት ውጪ ያድሩ ነበር እሳቸው። በዚህ ደግሞ እርስዎ ብዙም ደስተኛ አልነበሩ። ኢንስፔክተር፣ ተራና ተርታ የሆነ ጉዳይ ውስጥ እየገባ ነው። አመሰግናለሁ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። መልካም ቀን። ኢንስፔክተር፣ እኔም አመሰግናለሁ። መልካም ቀን። አመሰግናለሁ። ምን አዲስ ነገር አለ? ጉዳዩ መቀስቀሱን መረጃ ደርሶናል። ይሄ ጉዳይ ዞሮ ተመልሶ ወደ እኔ እየመጣ ነው። ሰማሽ? ጣጣሽን እዛው ጨርሽው። እሺ? ሰውየው ገገማ ነገር ነው። ምን ማድረግ አለበት? በቃ አርፎን እንዲቀመጥ የሆነ ነገር ማድረግ ነው። አለበለዚያም በተና አድርግለት፣ አርፎ ይቀመጣል። አረ ጌታዬ፣ ለእንደዚህ አይነት ነገር እንኳን ዝግጁ አይመስለኝም። የሆነ ሀቀኛ ቢጤ ነው። ምን አልሽ? የእኛ ሰው ደካማ ጎኑ የተከታተለ ነው። ባይሆን በሱ እንገባበታለን። ወይዘሪት ነጻነት፣ የምትይው የገባሽ አልመሰለኝ። እሺ አለቃዬ፣ መፍትሄ አይጠፋም። ባስቸኳይ ለኔ ምን ያህል መስዋዕት ከፈለች? ትምህርቷን አቋርጣ ለኔ አፍቅሯ ከቤተሰቦቿ ተለይ ችግራችንን ተጋፍጣ ያየ ማትሞት። አይዞህ፣ አውቃለሁ ልጄ፣ እግዚአብሔር ያውቃል፣ መፍትሄ ይኖረዋል። አይዞህ። እንደምን ሰላም ሰላም። ቆይ ቆሻሻ ናት እሱ። አንጠፈና ተቀመጥ። አመሰግናለሁ።
እንዴት ኖት? እግዚአብሔር ይመስገን። ሰላም ኖት? ደህና ነኝ እግዚአብሔር ይመስገን። ዛሬ አንዳንድ ጥያቄዎችን ልጠይቆት ድጋሚ መጣ። ቆይ እኛ የተውነው ነገር እኔ ይበሉ። ህግ የራሱ መንገድ አለው። በዛ ላይ ደግሞ ልጆች በተደጋጋሚ ቢሮ ድረስ እየመጣ አንዳንድ ጉዳዮችን እያሳወቀ ነው። ወይዘሮ ሙናና ባለቤቱ ባላቸው ግንኙነት ይጠራጠሩ ነበር እንዴ? ኧረ በፍጹም። ወይዘሮ ሙና ቀብሩ ላይ አልተገኙም አይደል? አዎ ሰምቻለሁ። ከቀብሩ ማግስት ከሀገር መውጣቷን ያውቁ ነበር? በወቅቱ ራሴን ስቼ ነበር። የማስታውሰው ነገር የለም። ድሮውንም አብሮ እንዲሰሩ አልፈልግም ነበር። ኢንስፔክተር ሄሮል ነኝ። ፈልጌ ነበረ። የአባቴን ፋይል ሳገላብጥ የሆነ መረጃ አግኝቼ ነበረ። ከጠቀመ ልሰጥ ነው። እሺ የት ነህ? እሺ መጣሁ። ቻሮጊት ምን አግኝታ ነው እንደዚህ ልብ ልብ የተሰማት? አልገባኝ። ጉዳዩን እኮ ያንቀሳቀሰችው እሷ አይደለችም፣ ልጇ ነው። ልጅ? ምን እያልሽ ነው? ልጁ ልጅ እንዳይመስሉት አለቃ። እሳት ያውቃሉ? እሳት ነው። ባይሆን ትኩረታችንን ማድረግ ያለብን እሱ ላይ ነው። በነገው ዕለት ልጁን ማግኘት ትፈልጋለሁ። ኦኬ? እሺ አለቃ። አቡሽ ና እስኪ ና። እኔ ነኝ የፈለግኩ። አቤት። ምን መሰለህ? ይቅርታ አላወቅኩት። እኔ ማውቀው ብዙም አይጠቅምህ። ና እንጂ ወዲህ ና ና ና። እኔን እዚህ አስቀምጠው መሄዱ ነውር አይደለም? የምጠቀምበትን ጊዜ እንትቼ ለምን ከማይጠቅመኝ ሰው ጋር አወራለሁ? አንተ እኮ ሕፃን ልጅ ነህ። እንዴት እንደዚህ አይነት አወራር ታወራለህ? እሺ ስሞትን ይንገሩኛ። አረጋ እባላለሁ። አረጋ? አዎ አረጋ። እሺ ሄሮል እባላለሁ። ሄሮል መልካም ስም ነው። ምን መሰለህ፣ እኔ ወደ አንተ የመጣሁት እየሄድክበት ያለው መንገድ የተሳሳተ ስለሆነ ላስተካክል ነው። ሌላው ደግሞ ስለ እኔ ያለህ ግምትም የተሳሳተ ነው። አሁን እንኳን የመጣሁት ለወቅስ ሳይሆን ለዛች ለታመመችዋ ሴት መታከሚያ የሚሆን ገንዘብ ልሰጥ ነው። አመሰግናለሁ። ለጊዜው ገንዘብ አያስፈልገኝ። የሚሄድበትን መንገድ ትክክለኛ ስለሆነ ጠቋሚ ያስፈልገኝ። ስማ፣ ያቺ እናት 30 ዓመት ሙሉ ብትፈጋ ይሄን ሁሉ ገንዘብ አታገኝ። ውሸትን እንጂ ከሆነት መቼም ገንዘብ አይገዛውም። አንተ ከትልቅ ሰው ጋር ነው እንደምታወራው? እንዴት ነው የምትናገረው? ትልቅ ሰው ማስተዋል ከጎደሎ ከቆሻሻ የባሰ ውዳቂ።
ወይዘሪት ነጻነት ፈልግሻለሁ። ያን ጊዜ የሰማሽኝ ማለት የነዛ ፖሊሶች አካሄድ አለማለት። ስለዚህ የህፃን ልጅ በአስቸኳይ እንዲወገድ ለዛ ፖሊስ ጠቅም ያለ ብር እንዲዘጋጃል የኮማንደሩን ጉዳይ ሄደብኛታል። የሰማሽኝ ኢንስፔክተር ከዚህ በፊትም ነግሬያለሁ። አሁንም ደግሜ ልንገርህ። ይኸውልህ እየተጋጨኸው ያለው ሰው ለአንተ ትንሽ አስቸጋሪ ነው። ይቅርታ፣ እኔ ከማንም ጋር አልተጋጨሁም። ከዚህ በላይ ምንም በማያውቁት ስማቸውን እያጠፋ አልገባኝም። ነገም አይግባ። እሱ የኔ ችግር አይደለም። አሁን የመጣሁት ይሄ ምርመራ ምናምን የምትለውን ጉዳይ እንድታቆም ላስጠነቅቀ ነው። እያስፈራራሽኝ ነው? አይ እየመከርኩ ነው። ለማንኛውም ከዚህ ቀደም እንደነገርኩ አለቃዬ ጥሩ ሰው ናቸው። ዳግም አሁን ሳምራዊት ያለችበት ሁኔታ ጥሩ የሚባል አይደለም። የበሽታው ደረጃ ትንሽ ገፋ ብሏል። ይህ ማለት ደግሞ የውጭውን ሕክምና ቶሎ ማድረግ ይኖርባታል። ያላችሁበት ችግር ይገባኛል፣ ግን ሕክምናውን ቶሎ የማታገኘው ከሆነ የመዳን እድሏ በጣም እየወረደ ይመጣል። ስለዚህ ስለ ውጭው ሕክምና በአስቸኳይ ማሰብ በጣም የተሻለ ነገር ነው። እሺ፣ አይዞህ። ምን ማረጋገጫ ተገኘ? ከዚህ በላይ ከቆየን ጉዳዩን ይበልጥ ውስብስብ እያደረግነው ተጠርጣሪዎቹን በቁጥጥር ስር አውለን ምርመራ የምናደርግበት ጊዜ ላይ ነው እኮ። ምን የተገኘ መረጃ አለ? በወቅቱ ሟች ከአቶ አረጋ ባለቤት ጋር ስራ ይሰራ ነበር። ወይዘሮ ሙና ለአቶ አረጋ ሙሉ ውክልና ሰጥታው ከሀገር ወጣለች። በሰዓቱ ደግሞ ሟች ከመሞቱ በፊት በርከት ያለ ገንዘብ ይዞ ወጥቶ አቶ አረጋን ለማግኘት እንደወጣ ነው ይቀር። ከሷቸው ጋር ለመገናኘት ሄዷል ማለት ከሌላ ሰው ጋር አልተገናኘም ማለት ነው? እኔ እንደዛ እያልኩ አይደል፣ ወንጀለኛ ናቸውም እያልኩ አይደል፣ ተጠርጣሪ እንጂ። ተጠርጣሪን ደግሞ በቁጥጥር ስር አውሎ ምርመራ የማድረግ ኃላፊነትም ግዴታም ስልጣኑም አለ። ይሄ ተጠርጣሪው ማንነት ይወስነዋል። ሰውየው ትልቅ ሰው ነው፣ ብዙ ንብረት ሀብት ያለው ሰው ነው። ደግሞ ከሀገር መውጣት አያስብም። ህጉ ትልቅ ትንሽ፣ ሀብታም ድሃ አይል፣ ተጽፎም አላየው እኮ።
የተጠናከረ መረጃ ካለ ተጠርጣሪውን በቁጥጥር ስር ለማዋል የሚያግደን ምንም ነገር የለም። እንዲህ እናድርግ። የተጠናከረ ማስረጃ ካለ ወይም መረጃ ካላችሁ በነገው ዕለት አቅርበውና ተጠርጣሪውን እንዴት በቁጥጥር ስር ማዋል እንዳለብን እንመካከራለን። ነገር ግን ጥርጣሬው ስህተት ከሆነ ከኋላ የሚያስከትለውን ነገር ሁሉ ማሰብ እንዳለብን ወቅ መልካም። በጉዳዩ ብዙ ባላምንበትም ትዕዛዝ መቀበል ስራዬ ስለሆነ ተቀብያለሁ። ይኸውልዎት የሄሮል እናት አሁን ይረጋጉ። አንዴ የተፈጠረው ነገር ተፈጥሯል። አሁን ደግሞ ልጁን በጥሩ ጤንነት ላይ ይገኛል። ከትንሽ ጊዜያት በኋላ ደግሞ ራሱን ያውቃል። ስለዚህ እንዲህ መሆን የለባችሁም። ከፈጣሪ በታች ደግሞ እኛም አለን። አይዟችሁ፣ አንተም ብትሆን በርታቸው። እግዚአብሔር ከእናንተ ጋር ይሁን። እሱ አቁሙ ስላለን አናውቀውም። ጉዳዩን ለኮሚሽነር ነግረን እርምጃ መውሰድ አለብን። ይወልሳችን የዚህ ልጅ ታሪክና የኔ ህይወት ይመሳሰላል። እኔም አባቴን ያጣሁት በእንደዚህ አይነት ኬዝ ነው። በወቅቱ የነበሩት የህግ አካላት ፍትህ ነጠቁኝ። ከዛን ጊዜ ጀምሮ ፖሊስነትን በፍቅር ወደድኩት። አቅም ለሌላቸው አቅም መሆን መቻል ምን ያህል መታደል መሆኑን አውቀዋል፣ ተገንዝበዋል። ኮሚሽነር፣ ተጠርጣሪዎቹ ከሀገር ለመውጣት እንቅስቃሴ ጀምረዋል። መኪና ደርሷል። እየደረሰ ኮማንደር ደግሞ ምንም ሊያንቀሳቅሰን አልቻለም። ፍቃዶት ቢሆን በቁጥጥር ስር አውለን ምርመራችንን ብንቀጥል። ባለፈው እንዳስረዳችሁኝ ጉዳዩን እኔም በበኩሌ በቅርብ ርቀት እየተከታተልኩት ቆይቻለሁ። ሊሰወሩ ሊጠፉ ይችላሉ የሚል ጥርጣሬ አለኝ በእኔ ውስጥም። ስለሆነም በቂ ጥርጣሬ ካላችሁ ከአሁን ሰዓት ጀምሮ ተጠርጣሪዎችን በቁጥጥር ስር መዋል ትችላላችሁ። የኮማንደር ጉዳይ በተመለከተ ግን በአስተዳደር ደረጃ ጉዳዩን ተመልክተን ተገቢው የማስተካከያ እርምጃ የሚወስድ ይሆናል። እናንተ ግን በፍጥነት መቀጠል ትችላላችሁ። አመሰግናለሁ።
ሰላም ነው? ምን ሰላም አለ እባክህ? ምን ነው ወደ አንተ የመጣሁ እኮ ነበር። ህልምህ ሩቅ ነው እባክህ። እየቀለድክ ነው? ቀልጄ አላውቅም። አንተ ነህ ቀልደኛ። ሀብታም ለመሆን እንደምፈልግ ታውቃለህ። በመንገዴ ላይ ጣልቃ እየገባ ለማንኛውም ስለሰጠኝ ነገር አመሰግናለሁ። ቀማኝ እንደማትለኝ ተስፋ አድርጋለሁ። እኔ ለዚች ሀገር ለዚች ደሃ ሀገር ደፋ ቀና ነው ብቻ በሰራው ነው ለስር ተዳረኩት። ሀገሬ ደሃ አይደለች። ደሃ አትበል። ድህነት ያንተ አእምሮ ውስጥ ነው ያለው። ሀገሬ መቼም ደሃ ሆና አታውቅም። እንዳንተ አይነቱ ሌባ ነው ደሃ የሚለው። አስገባው ከላይ የቅጣት ውሳኔ ተከሳሽ ጥፋተኛ ሆኖ የተገኘበት የወንጀል ሕግ ቁጥር 539/1 ሐመራዋ ስር ስለሆነ ለተሻሻለው የፌዴራል ቅጣት አወሳሰን መመሪያ ቁጥር 2/2006 መሰረት በአባሪ አንድ የእስራት ቅጣት ሰንጠረዥ በእርከን 38 ውስጥ ባለው ፍቃድና ስልጣን ተከሳሽ በዕድሜ ልክ ጽኑ እስራት እንዲቀጣ በማለት ፍርድ ቤቱ የቅጣት ውሳኔውን አስተላልፏል። ትዕዛዝ የይግባኝ መብቱ የተጠበቀ ነው። የሐዋሳ ማረሚያ ተቋም የተከሳሹን እስራት ጊዜ እየተከታተለ እንዲያስፈጽም ታዟል። መዝገቡ ተዘጋ። ወደ መዝገብ ቤት ይመለስ። ሲያዩ አንድ ፍሬ ለዓይን የማትሞላው ለአቤል ደምጮ የንጹሃን ጥላ። አመሰግናለሁ። ደስ አለ? አዎ ደስ ያለኝ ግን አቶ አረጋ ስለታሰሩ ወይም ደግሞ ገንዘብ ስላገኘን አይደለም። እንዳንተ አይነት ሀቀኛ ፖሊስ ከህዝብ ጎን እንዳለ ስላረጋገጥኩ። ለምን ግን እንደወለድኩ ታውቃለህ? አላውቅም። ና እዚህ ጋር በአቋቋማችን ነው። ሁሉ ጊዜ ከፍ ያለ ቦታ ላይ ስትሆን ከፍ ትላለህ፣ ዝቅ ያለ ቦታ ላይ ግን ስትሆን ዝቅ ትላለህ። እኔ ምን አንተ ግን ህፃን ነህ። እኔ እንጃ፣ ምናልባት አቋቋማችን ሊሆን ይችላል። አሁን ሁሉም ነገር ተለውጧል። የቤተሰባችን ህይወት በትንሹ ሄሮል እንደ አዲስ ተገንብቷል። ያጣነውን ፍትህ አግኝተናል። ሄሮል አቅም በሌለን ሰዓት አቅም የሆነን ለእኛ ቤተሰብ የተሰጠ ትልቅ ስጦታ ነው። ፍትህ ለሁሉም። እውቀት ከነገሰ ሄሮል ማረግ ስጦታዬ ሄሮል ነላምባዲናዬ ሄሮል ከእድሜ በላይ ምትኖር ሄሮል የአምላክ ስጦታዬ ክሶኛል ጌታዬ ፈጽሞ አልተወኝም። ክሶኛል ጌታዬ ሄሮል ማረግ ስጦታዬ ሄሮል ነላ
ባምባዲናዬ ሄሮ ከእድሜ በላይ ምትኖር ሄሮ የአምላክ ስጦታዬ ክሶኛል ጌታዬ ፈጽሞ አልተወኝም ክሶኛል ጌታዬ